አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና እየተከበራችሁ ውድ የሰኪና ቤተሰቦች እንደምናችሁ፣ ደህና ናችሁ ያላችሁ ወይ? ሰላም ናችሁ ወይ? ያላ ሰላም ስነት አይለያችሁ። ብዙ ጊዜ ያው በቪዲዮ እየጠፋው ነው። ኢንሻአላህ ከእንግዲህ አልጠፋም። አንዳንድ ጊዜ ብቅ ብቅ እላለሁኝ። ያው ከስራም ቢዚ ከመሆን የተነሳ ያው አንዳንዴ ላይፍ እንገባለን። ያው በዛ የተነሳ በጣም ከባድ እየሆነብኝ ነው። እንግዲህ ቤቱን ስትጀምሩ በላይክ በሰብስክራይብ ጀምሩ። ለቤቴ አዲስ ይሆናችሁ ማለት ነው። እንግዲህ እንደምታውቁት እንግዲህ ሌይላ ኑር ሰቦ እንደምታውቁት እንግዲህ ደስ የሚል ዜና በሌይላ ኑር ሰቦ ዙሪያ ደስ የሚል ዜና ነው የተሰማለን እና አልሐምዱሊላህ ለዚህ ቀን ያበቃት አላህ ምስጋና ይድረሰው። እንግዲህ ከእስር ቤት እንደተፈታችና እና ደግሞ ይቅርታ እንደተደረገላት ነው የሰማ ነው። እንግዲህ እሁድ ቀን ተብሏል። እሁድ ቀን ሰኞ ቀን ተብሏል። ሰኞ ቀን እሁድ ቀን ተብሏል። እንግዲህ ወላሁ አለም አላህ ደግሞ ከቤተሰቦቿ ከናፈቀችው ቤተሰብ ከናፈቀችው ኢትዮጵያኖች እንድትቀላቀል አላህ ይርዳት። ሌይላ ማለት የብዙ ሚሊዮነር ህዝብ ልጅ ናት እና በየዓለም በየቦታው በየስደቱ በየሀገሩ ያለን ኢትዮጵያኖች ስደተኞች ብዙዎቻችን ለእሷ ያዘንን ልባችን የተሰበረ ሁልጊዜ በቃ የእሷን ነገር ሳናነሳ ውለን አድረንማ። አላህ ለዚህ ቀን ያደረሳት ምስጋና ለሱ ይገባው። አላህ ደግሞ የተሻለ ደግሞ ከዚህ በላይ የምንሰማ አላህ ያድርገን። ኢትዮጵያን ገብታ ታሪክ ሰርተን ብዙ አሁን ይሄ ለዚህ ሁሉ ሰበቡ ማነው? ስደተኞች እኛ ነን። ለዚህ ሁሉ ሰበቡ ያደረስ ነው ለእሷ ምክንያት ይሆን ነው። በቃ ለእሷ በህይወት ለመኖር ምክንያት ይሆን ነው። ኢንሻአላህ ደግሞ በሙሉ ጤንነቷ በሙሉ አፍያ አገር ቤት ገብታ ከቤተሰቦቿ የምትቀላቀል ሰው ያድርጋት። እኛም ደግሞ የእሷን ደስታ ምናይ የቤተሰቦቿን ደስታ ለዘመናት ለአመታት እንባቸውን ሲያፈሱ ለኖሩ ቤተሰቦቿ ለህዝቡ እንዲሁም ደግሞ አላህ ደስታን ያሰማን፣ ደስታን ያሳየን። ታሪክ እንደሰራንም ደግሞ ይሄ የኢትዮጵያን የሁሉም ኢትዮጵያን ግዴታ እንደሆነብን ሁላችንም የየድርሻችን እንደተወጣን ሁሉም ዓለማት የሚያውቁት ነው። ለአንድች ሌይላ ህይወት ብዙዎቻችን ውጣ ወረድን እያዩ አሉ። ከስልጣን ያላቸው ከገንዘብ ገንዘብ ያላቸው ሁሉም በየአቅሙ ወጥቶ ወርዷል ማለት ነው። አላህ ደግሞ መጨረሻውን ያሳምርልን፣ ከዛም በላይ ያድርግልን። እኛ ኢትዮጵያኖች አንድነታችንን ያሳየንባት በሌይላ ኑር ሰቦ ብዙዎቻችን ተነስተን የዘከርን፣ ብዙዎቻችን ተነስተን የወጣን የወረድን በየሶሻል ሚዲያው እሷ ራሱ ይሄ ሁሉ ህዝብ ይወደኛል ወይ ለእኔ ይሄ ሁሉ ህዝብ ይቆረቆርልኛል ወይ ብላ እንደገና ደግሞ ሶሻል ሚዲያ ስትመጣ በተለይ ምን አይነት ስሜት እንደሚሰማት ወላሁ አለም። እና ይሄ ሁሉ ህዝብ በሚሊዮነር የሚቆጠር አለማቶች በሙሉ ለእሷ ሲያለቅሱ እንደነበሩ ማየቷ ራሱ ታሪክ ነው። ሱብሃነላህ። እስቲ አስቡ። እስቲ አንድ ሰው በዚህን ታክል የሚጨነቅላችሁ ህዝብ መኖሩ ህዝብ እኮ ነው። ያ አላህ አዴሽ ያኒ በጣም ደስ የሚል ነገር ነው እውነት ለመናገር ማለት ነው። እና ሁላችንም ለዚህ ቀን ያብቃን። አንድነታችን እንዲለመልም ኢትዮጵያነታችን ደግሞ እንዲለመልም እያደረግን ነው። ግን ደግሞ በውስጥ አንዳንድ ነገራቶች አሉ። እሱም ብናቆም በሃይማኖት በዘረኝነት እርስ በርስ በመጋደል በዚህ ዙሪያ ራሳችን ብንቆጠብ አንድነታችንን ብንቀጥል አንድ ለአንዳችን ብንቆም ለኢትዮጵያ አንድ ሆነን ብንቆምላት ዘራችን ሲነካ አስቡ እስቲ። ለአንድ ሌይላ ያላለቀሰ እንጨት የለም፣ ያላለቀሰ ህዝብ የለም። ሞት ተፈርዶባት ያ አላህ ምን ያክል መታደል ነው እስቲ። ወላሂ በጣም መታደል ነው ከምንም በላይ ማለት ነው። እና አላህ እንደዚህ ሰዎች ያድርገን። ይችንም ሌይላ ደግሞ ከቤተሰቦቿ ጨምሮልን የቤተሰቦቿን ደስታ ምናይ የሀገርን ደስታ ምናይ ታሪክ ምንሰራ ሰዎች አላህ ያድርገን። በነገራችን ላይ በጣም ደስ ብሎኛል። ግን ደግሞ ከዚህ በላይ ደስታ የሚሰማው ደግሞ አገር ገብታ ስናይ በጣም ደስ ሊለን ይገባል። እና እሷም ደግሞ ሶሻል ሚዲያ መታ እያንዳንዱ ቪዲዮ ብታይ እያንዳንዱ የተሰራላትን ቪዲዮ ብታይ ሱብሃንአላህ ለእኔ ይሄ ሁሉ ህዝብ እያለቀሰልኝ ነበር ወይ
ብላ ምን እንደሚሰማት ሙሉ ጤንነቱ ኖሯት ሙሉ አፍያ ኖሯት ኢንሻአላህ አላህ ከሪም ነው እና ለዚህ ቀን ስላበቃን ይሄን ደስታ ልንሰማ ያበቃን ደግሞ የተሻለ ደግሞ ከዚህ የተሻለ በአባቶቿ በእናቶቿ ቅፍ ገፍታ ምናይ ሰዎች አላህ ያድርገን እና አንድነታችን አሳይተናል። መደጋገፋችን ኢትዮጵያነታችን አስመስክረናል። ደግሞ ይበልጥ ደግሞ ኢንሻአላህ ሀገር ገብታ ደግ ነገር የምንሰማ ሰዎች ያድርገን። ሁሎቻችንም አልቅሰናል ለሱ በሷ ጉዳይ እና ሱብሃንአላህ በዚህን ታክል እንተዛዘናለን። በዚህን ታክል አንዳችን ለአንዳችን እናለቅሳለን። በሰው ሀገር እንዲህ ስንበደል፣ በሰው ሀገር አንድ ሰው አንድ ነገር ሲሆን ብዙ ደጋግ ኢትዮጵያኖች አሉ እርስ በራሳችን ምንደጋገፍ እና በጣም ከባድ ነው እና ሱብሃንአላህ አንዳንድ ጊዜ በቃ ምንድን ነው ትላላችሁ? በቃ ኢትዮጵያ መሆኔ ኩራቴ ነው። በቃ በኢትዮጵያ ስም መጠራቴ ኩራቴ ነው ትላላችሁ። በቃ እውነት ደስ ይለኛል ስሟ እንኳን ሲነሳ ማለት ነው። እና አሉ በየቦታው ሁሉም አንድ ነው ማለት ሳይሆን ያሉ በየቦታው ክፎች ደግሞ አላህ ልቦና ይስጣቸው፣ አላህ ቀልብ ይስጣቸው። እኛም ደግሞ አንድነታችን ቀጥለን አንድ ለአንዳችን ተዛዝነን አንድ ለአንዳችን ተደጋግፈን ኢትዮጵያነታችንን አስመስክረን ወተን ምንገባ ሰዎች አላህ ያድርገን። ለሀገር የምንቆም ለሀገር የምንቆረቆር ለህዝብ የምንቆረቆር ሰዎች አላህ ያድርገን። ሀገራችንን ሰላም ያድርግልን። በያላችሁበት በሌላ ጉዳይ ተነስታችሁ ውጣ ወረድ ያያችሁ ድካምን ልፋትን ያያችሁ ስቃይን ያያችሁ ያነባችሁ ያለቀሳችሁ አላህ ደግሞ ማያልቀውን በረካ ይስጣችሁ አሉ በየቦታው ደጋግ ነገ እኔ ለራሴ ነገ እኔ አንድ ነገር ብሆን የሚቆረቆርልኝ ሰው አለ ብዬ ነው ማስበው። እኔ ማለት ሌላ ናት፣ ሌላ ማለት ደግሞ ሁላችንም ጭምር ናት። ኢትዮጵያነታችን አንድነታችን ስለሆነ ማለት ነው እና በጣም ደስ ብሎኛል። በነገራችን ላይ በቃ እኔ በሷ ቦታ ሆኜ ሳይ ለካ እኔ አንድ ነገር ብሆን የሚቆረቆርልኝ ህዝብ አለ ብዬ ነው የተሰማኝ። እንባ ራሱ መጥቶኛል በነገራችን ላይ ምክንያቱም እኔ አንድ ቤት ምናልባት አሁን ዛሬ ቫይራል ባይወጣ ቪዲዮ ባይታይ ወይም ደግሞ በቃ አለ አይደል አንድ ቀን ቫይራል ወጥቶ እኔ ታዋቂ መሆን ሰው ሊሆን ይችላል። ይሄ ቪዲዮ ደግሞ ሊደርሳችሁም ይችላል። ግን ደግሞ እኔ በቃ በኢትዮጵያነት በጣም ነው ምኮራው፣ በጣም ነው ራሴን ማደንቀው፣ ራሳችንን ሀገራችንን ማደንቀው። አይላቭ ኢትዮጵያነት በጣም ወዳታለሁ። ሀገሬ እወዳችኋለሁ። እነ ሀቢባ እነ ብዙ በቃ ተጠቅሳችሁ ስማችሁ ተጠቅሶ አያልቅም። በዚህ ጉዳይ የምትቆረቆሩ ህዝቦች ማለት ነው። እኔ እንጃ እና እኔ አንድ ቤት ላይ ብኖር አንድ ቤት ላይ ቁጭ ብዬ ብኖር ነገ አንድ ነገር ብሆን ዛሬ ባልታይ ነገ አንድ ነገር ብሆን ለእኔ የሚቆረቆርልኝ አለ። ያለሁበትን ገስግሰው የሚደርሱ ያለሁበትን ፈልገው የሚደርሱ ምን ነካት ምን ሆና ብለው የሚቆረቆሩልኝ ህዝቦች እንዳሉ በጣም ነው የሚሰማኝ። በዚህን ታክል ራሴን ከፍ አድርጌ ያየሁት ለምን የሚቆረቆርልኝ ህዝብ አለ። ክፉ ነገር ሲደርስብኝ የሚደርስልኝ ህዝብ አለ። ኢትዮጵያነቴ ኩራቴ ናት እና ወዳችኋለሁ። አይላቭ ኢትዮጵያኖች በጣም ወዳችኋለሁ። ተደጋገፉ፣ አንድ ለአንድ እንደጋገፍ፣ አንድ ለአንድ እንተሳሰብ እና በጣም ደስ ብሎኛል። በቃ ምን ልበላችሁ ደስ ነው ያለኝ ከምንም በላይ ማለት ነው እና አላህ የበለጠ ደስታ ያድርሰን። በእናቶቹ አቅፍ በአባቶቹ አቅፍ በሀገሯ አቅፍ ህዝቦቿን የእሷን ደስታ የምናይ ሰዎች ያድርገን። አይላቭ ይወዳችኋለሁ። በጣም ነው የምወዳችሁ። እውነት ለመናገር ልቤ ተነክቷል እና ይሄ ሁሉ ህዝብ ለእሷ ሲያለቅስላት ነበር። አልሐምዱሊላህ ደግሞ መጨረሻችንን ያሳምርልን፣ አንድነታችንን ደግሞ ያስፋልን፣ እንደ ዓለም ያስፋልን። ክፉ ነገርን ከኢትዮጵያ ውስጥ አላህ ነቃቅሎ ያውጣልን፣ ሰላሙን ያምጣልን። ኢትዮጵያችንን አላህ ሰላም ያድርጋት። ቅመሞች ያላሰባችሁትን ርስቅ ደግሞ አላህ ይስጣችሁ። እያንዳንዱ ኢትዮጵያኖች ለተቸገሩ የምትቆረቆሩ ምንቆረቆር ምንደርስ ስደተኞች አለን እና ለእኛም ደግሞ አላህ ያላሰብነው እንጀራ ይስጠን። ከሰው ቤት
ልፋት ከሰው ቤት ድካም አላህ ነጃ ያውጣል። ከመጥፎ ነገር አላህ ይጠብቀን። እንደዚህ ከነ አሁን የሌላን አይነት ችግሮች ከሚገጥሙ ነገሮች ሁሉ አላህ ይጠብቀን፣ አላህ ነጃ ያውጣን። እሷ ማስባ ፈልገው አይደለም ባላሰበችው ስራ እለወጣለሁ ብላ ከኢትዮጵያ ከሀገሯ የወጣች ጀግና ነበረች። እንግዲህ አንዳንድ ጊዜ ይከሰታል። ወተን ብዙ ነገሮች ላይ ይሳኩ ይችላል። አላህ ደግሞ ከእንደዚህ አይነት ነገሮች አላህ ይጠብቅን፣ ከቤተሰቦቻችን ከልጆቻችን አላህ በሰላም ይጨብረን። እንግዲህ ደስ ብሎኛል። በቀጣይ ደግሞ በጥሩ ደስታ እንደምመለስ እርግጠኛ ነኝ። ቪዲዮን እስከ መጨረሻ አይሉኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ወዳችኋለሁ። በጣም ነው የምወዳችሁ።